ሰላም የእግዚአብሔር ቤተሰቦች ከማኅበረ ቅዱሳን ቴሌቪዥን የዕለቱን አጫጭር መረጃዎች ይዘንላችሁ ቀርበናል። የላሊበላ ውቅር አብያተ ክርስቲያናትና ቅርሶችን ለመጠበቅ የሚያስችል ውይይት ሊደረግ መሆኑ ተገለጸ። የ40 ሀገራት አምባሳደሮችና የዓለም አቀፍ ተቋማት መሪዎች ወደ ቅዱስ ላሊበላ ጉብኝት ሊያደርጉ መግባታቸው ይታወቃል። በዚህ ጉብኝት ከ800 ዓመታት በላይ ዕድሜ ያስቆጠሩትን ውቅር አብያተ ክርስቲያናትና ድንቅ የታሪክና የጥበብ ስራዎችን ከመመልከት ባለፈ ከቤተ ክርስቲያን አባቶችና ከአካባቢው ማህበረሰብ ጋር ውይይት ያደርጋሉ ተብሎም ይጠበቃል። እንደ ሰሜን ወሎ ሀገረ ስብከት ሚዲያ ዘገባ ከሆነ ከዘላቂ ላሊበላ ፕሮጀክት ተወካዮች እንዲሁም ከፈረንሳይ ኤምባሲ ጋር በመሆን ቅርሶቹን ከተፈጥሯዊና ሰው ሰራሽ አደጋዎች ለመጠበቅ እንዲሁም በዘላቂ ልማት ዙሪያ ሰፊ ውይይት እንደሚያደርጉም ይጠበቃል። የሰሜን ወሎ ሀገረ ስብከት ሚዲያን ለመረጃ ምንጭነት ተጠቅመናል። የወንጌል አገልግሎት ከሁሉ በላይ ቅድሚያ ሊሰጠው እንደሚገባ ብፁዕ አቡነ ሕርያቆስ አሳሰቡ። ብፁዕነታቸው ይህንን ያሳሰቡት በኮልፌ ቀራኒዮ ክፍለ ከተማ ቤተ ክህነት ስብከተ ወንጌል ክፍል አዘጋጅነት በክፍለ ከተማው ለሚገኙ የአብነት መምህራን፣ የሊቃውንት ጉባኤ አባላትና ሰባኪያነ ወንጌል በተዘጋጀ ስልጠና ላይ ነው። የአብነት ትምህርት ለስብከተ ወንጌል በሚል ርዕስ ስልጠና የሰጡት ረዳት ፕሮፌሰር መምህር ግርማ ባቱ የአብነት ትምህርት ለስብከተ ወንጌል አገልግሎት መሰረታዊ እውቀትን፣ ጠንካራ ሰብዕናን እንዲሁም አገልጋይነትን የሚያጎለብት መሆኑን ገልጸዋል። ወንጌል በተለያዩ ዘመናት የገጠሙት ተግዳሮት በሚል ርዕስ ስልጠና የሰጡት መጋቢ ብሉይ አይምር አሸብር በበኩላቸው ወንጌል በታሪክ ውስጥ ያጋጠሙትን የአስተሳሰብ ፈተናዎች ዳሰዋል። የወንጌል አገልግሎት ከሁሉ በላይ ቅድሚያ ሊሰጠው እንደሚገባ ያሳሰቡት የአዲስ አበባ ሀዲያና ስልጤ አህጉረ ስብከት ሊቀ ጳጳስ ብፁዕ አቡነ ሕርያቆስ የሚሰጥበት አቀራረብ፣ የጊዜ አጠቃቀም፣ በአገልጋዮቹ መካከል ያለው ቅንጅትና ለምዕመናን የሚቀርበው መልእክት በጥበብ ሊሆን እንደሚገባም አሳስበዋል። መረጃው የአዲስ አበባ ሀገረ ስብከት ሚዲያ ነው። የቤተ ክርስቲያን ስርዓትና ቀኖና ጠብቆ ማገልገል እንደሚገባ ብፁዕ አቡነ ኤልያስ አሳሰቡ። የጋሞና አካባቢው ጎፋና ባስኬቶ አህጉረ ስብከት ሊቀ ጳጳስ ብፁዕ አቡነ ኤልያስ ይህንን ያሳሰቡት ለ18 ዲያቆናት ማዕረገ ቅስናን በሰጡበት ዕለት ነው። የተሰጣችሁን ታላቅ የክህነት ኃላፊነት በታማኝነት በትጋትና በትህትና እንደተወጡ ሲሉ ያሳሰቡት ብፁዕነታቸው አክለውም የቤተ ክርስቲያንን ስርዓትና ቀኖና ጠብቆ ማገልገል እንደሚገባቸውም አሳስበዋል። ይህ የማዕረግ አሰጣጥ በአህጉረ ስብከቱ እየተከናወኑ ያሉ መንፈሳዊ አስተዳደራዊና ሌሎች አገልግሎቶችን ይበልጥ ለማስፋፋትና ስብከተ ወንጌልን ለሁሉም ለማዳረስ የሚደረገውን ጉዞ የሚያግዝ መሆኑም ተመላክቷል። መረጃው የሀገረ ስብከቱ ሚዲያ ነው። ብፁዕ አቡነ ዲሜጥሮስ ከቤይሩት የኢትዮጵያ ቆንስላ ጽሕፈት ቤት ኃላፊ ጋር ውይይት አደረጉ። የሊባኖስ፣ የተባበሩት አረብ ኤሚሬትስና የመካከለኛው ምስራቅ አህጉረ ስብከት ሊቀ ጳጳስ ብፁዕ አቡነ ዲሜጥሮስ በቤይሩት የኢትዮጵያ ቆንስላ ኃላፊ አቶ ጌታቸው ዑደታና ከዲፕሎማት ኃላፊዎች ጋር ውይይት አድርገዋል። በውይይቱም በመንፈሳዊ በማህበራዊና በሰብአዊ አገልግሎቶች ዙሪያ በቅርበት በመተባበር ለመስራት የሚያስችሉ ስምምነቶች ተደርገዋል። ቤተ ክርስቲያንን መደገፍና በሊባኖስ የሚገኙ ኢትዮጵያውያንን ማገልገል የመንግስት ተልዕኮ መሆኑን የገለጹት የቆንስላ ጽሕፈት ቤት ኃላፊው አቶ ጌታቸው ዑደታ ከዚህ የበለጠ ተቀራርቦ ከቤተ ክርስቲያኒቱ ጋር ለመስራት ሙሉ ዝግጅት እንዳላቸውም ገልጸዋል። ውይይቱ በቤተ ክርስቲያንና በቆንስላ ጽሕፈት ቤቱ መካከል ያለውን ትብብርና ግንኙነት የበለጠ ለማጠናከር መሰረት የጣለ መሆኑም ነው የተገለጸው። መረጃው የመካከለኛው ምስራቅ ሀገረ ስብከት ሚዲያ ነው። የቤተ ክርስቲያን አገልግሎት በተጠያቂነት እንዲፈጸም ሲሉ ብፁዕ አቡነ ዲሜጥሮስ አሳሰቡ። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን በሊባኖስ፣ የተባበሩት አረብ ኤሚሬትስና መካከለኛው ምስራቅ ሀገረ ስብከት ሊቀ ጳጳስ ብፁዕ አቡነ ዲሜጥሮስ ይህንን ያሳሰቡት ለሀገረ ስብከቱ አድባራትና ገዳማት አስተዳዳሪዎች፣ ሰበካ ጉባኤ አባላት በስራ አመራር ሂደትና በፋይናንስ አስተዳደር ስርዓት ዙሪያ ስልጠና መሰጠቱን ተከትሎ ነው። በስልጠናው የቤተ ክርስቲያንን አገልግሎት በአንድነት በስርዓት በታማኝነትና በተጠያቂነት እንዲፈጸም ያሳሰቡት ብፁዕነታቸው አገልጋዮቹ የተሰጣቸውን ኃላፊነት በመንፈሳዊ ቅናት እንዲወጡም አሳስበዋል። የቤተ ክርስቲያንን ገቢና ወጪ በትክክል መመዝገብ፣ የፋይናንስ ሰነዶችን በስርዓት መያዝ እንዲሁም በጀትንና እቅድን መተግበር እንደሚገባም በመርሃ ግብሩ ተዳሷል። መረጃው የመካከለኛው ምስራቅ ሀገረ ስብከት ሚዲያ ነው። ለዕለቱ ያዝንላችሁ አጫጭር መረጃዎች የእስካሁኖቹን ይመስሉ ነበር። ከቀሪ ጣቢያችን መሰናዶች ጋር መልካም ቆይታ